ሶስት ተጫዋቾች ሚሊዮነር ለመሆን በኤፍቢአይ ይታደናሉ። የእስከዛሬዎቹ ምርጥ ሶስት ታዳኞች ተመርጠው ለአንድ ሰዓት ያህል እስከ አፍንጫቸው በታጠቁ ከደርዘን በላይ የሚሆኑና እጅግ በሰለጠኑ የኤፍቢአይ ኦፊሰሮች ሳይገኙ መቆየት ከቻሉ ብቻ የ1 ሚሊዮን ፓውንድ ሽልማት አሸናፊ ይሆናሉ። እስኪ እናንተም ኮመንት ላይ ማን ሊያሸንፍ እንደሚችል እየገመታችሁ። ተጫዋች 1 ኤታን ፊቱን ከአፈር ጋር ፍጹም እንዲመሳሰል ለማድረግ አለ የተባለ የሆሊውድ ሜካፕ ባለሙያ ቀጥሮ አፈር ነህና እንዲል ቃሉ አፈር መስሎ ኮረብታማ ቦታ ላይ የሚገኝ አንድ አፈር የበዛበት የቁልቁለት ቦታ ላይ ለመደበቂያነት መረጠ። ከዚያም በቁልቁለቱ አቅጣጫ ተኝቶ ራሱን ሙሉ በሙሉ አፈር የመሰለውን ፊቱን ብቻ በማስቀረት በመሬት ውስጥ ተቀበረ። በላዩ ላይ ደረቅ ቅጠሎችና ሳሮች በመነስነስ ከሩቅ ሲታይ ምንም አይነት ጉድለት የማይታይበት ተራ የአፈር ክምር አስመሰለው። ነገር ግን ይህ ስልት አደገኛ ጎን አለው። ኤታን ሰውነቱን በፍጹም ማንቀሳቀስ የለበትም። በረጅሙ ከተነፈሰ እንኳን በላዩ ላይ ያለው አፈር የመሰነጣጠቅ ባህሪ ስላለው ሊያጋልጠው ይችላል። ተጫዋች 2 ራያን የእሱ ስልት ቀላል ነበር። ተራ እቃዎች በቀላሉ አይጠረጠሩም የሚል እምነት ሰንቋል። አንድ ተራ የእንጨት ሳጥን ሰርቶ በቪላው ውጫዊ ግድግዳ አጠገብ አስቀመጠው። ከዚያም በሳጥኑ ውስጥ ገባ። ሳጥኑ በር የለውም። ማንም ከፍ አድርጎ ቢያይ እንኳን የራያንን እግር ማየት አይችልም፣ ምክንያቱም እግሮቹን ወደ ላይ ከፍ በማድረግ ከላይ ባለ መደርደሪያ ላይ ሰቅሎታል። ተጫዋች 3 ማርከስ በሐይቁ አቅራቢያ ባለ ረግረጋማ ቦታ ላይ የአትክልት ቁጥቋጦ የሚመስል ተንሳፋፊ መደበቂያ ሰራ። የውሃ ውስጥ ልብስ ለብሶ ወደ ውስጥ ገባ። አነፍናፊ ውሾች ካሉ በሚልም አፍንጫቸውን ለማታለል በላዩ ላይ ልዩ ሽታ ያላቸውን ኬሚካሎች ረጨ። ጨዋታው ተጀመረ። የኤፍቢአይ አዳኞች በከፍተኛ ፍጥነት ፍለጋቸውን ጀመሩ። የአዳኞቹ አለቃ ቡድኑን በመከፋፈል ወደ ሐይቁ፣ ወደ ኮረብታውና ወደ ቪላው አሰማራቸው። የቪላው ቡድን ቤቱን በሙሉ ቁም ሳጥኖችን ከአልጋ ስርና ሰገነቶችን ጭምር ቢፈትሹም ራያንን ሊያገኙት አልቻሉም። ራያን ከአዳኞቹ 2 ሜትር በማይሞላ ርቀት ውስጥ በነጩ ሳጥን ውስጥ ተደብቆ በጭንቀት በላብ ተጠምቋል። የአዳኙ አለቃ በቤት ውስጥ ማንም እንደሌለ ሲረዳ በድሮን የታገዘ ፍለጋ ውጪ ላይ እንዲደረግ አዘዘ። ወደ ኮረብታውም አመሩ። በዚህ ጊዜ በአፈር ውስጥ የተደበቀው ኤታን አጠገብ ደረሱ። የኤታን የእግር ኮቴዎች ወይንም ዱካ አዳኙ ቢያስተውልም ሰው በቁሙ በአፈር ውስጥ ይደበቃል ብሎ ስላልገመተ ኤታንን ሳያስተውለው አለፈ። ሐይቅ ውስጥ የሚገኘው ማርከስ ግን አደጋ ላይ ወደቀ። ምንም እንኳን አዳኞቹ አነፍናፊ ውሾቹን ይዘው ባይመጡ ማርከስ ድምፁን ዝቅ አድርጎ መራገም ጀመረ። ይሄኔ ድምፁ ረጭ ባለ ውሃ ላይ ተሰምቶ የአዳኞቹን ትኩረት ሳበው። አዳኞቹ በድሮን ሲመለከቱ ሁሉም ተክሎች ቢጫ ሲሆኑ የማርከስ መደበቂያ ብቻ አረንጓዴ መሆኑን አስተዋሉ። ወዲያውኑ ውሃ ውስጥ በጀልባ በመግባት ማርከስን ይዘው ከጨዋታው አሰናበቱት። ሰመር ሪል ስቴት ከባለ 1 እስከ ባለ 4 መኝታ ከምትመለከቷቸው ዝርዝር ሁኔታዎች ጋር አቅርቤላችኋለሁ። ለበለጠ መረጃ በ0940 549942 ይደውሉ። ከገና በዓል ቅናሽ ጋር እጠብቃችኋለሁ በማለት ይህን ፕሮግራም ስፖንሰር በማድረግ አቅርቦላችኋል። ጨዋታው ሊጠናቀቅ አሁን የቀሩት 30 ደቂቃዎች ብቻ ናቸው። አዳኞቹ በድጋሜ ቤቱንና ቁጥቋጦዎቹን ቢፈትሹ ምንም ሊያገኙ አልቻሉም። በመጨረሻም ራያን ያለበትን ሳጥን ቢመለከቱም ራያን እግሮቹን ወደ ላይ ሰቅሎ ስለነበር ሳጥኑ ባዶ መስሏቸው ትተውት አለፉ። ጨዋታው ሊጠናቀቅ 4 ደቂቃዎች ሲቀሩት የአዳኞቹ አለቃ በቪላው ግድግዳ አጠገብ ያለውን ነጭ ሳጥን በድጋሚ ለመፈተሽ ወሰነ። በዚህ ጊዜ አዳኞቹ ሳጥኑን ወደ ላይ አንስተው አንድ ኦፊሰር ወደ ውስጥ ሲመለከት የራያንን እግሮች አየ። ራያንም ሁለተኛው ተያዥ ሆነ። አሁን የቀረው በአፈር ውስጥ የተደበቀው ኤታን ብቻ ነው። አዳኞቹ ኮረብታው ላይ በድጋሚ ቢፈልጉም ኤታንን ማግኘት አልቻሉም። የአንድ ሰዓቱ ጊዜም አበቃ። የአዳኙ አለቃ ሽንፈቱን መቀበል ስላልፈለገ የፊልም ቀረጻ ቡድኑ ቦታውን እንዲነግሩት ጠየቀ። ከ10 ደቂቃ በኋላ በካሜራ ሌንስ አማካኝነት ኤታን የተቀበረበትን ቦታ ሲመለከት የአዳኞቹ አለቃ ማመን አቃተው። ሄዶም በመደነቅ ተመለከተው። እናም በመጨረሻ ኤታን የ1 ሚሊዮን ፓውንድ ሽልማቱን በብቸኝነት ጠቅልሎ ወሰደ። በየቀኑ የሚቀርቡትን እነዚህን አጓጊ ታሪኮች እንዳያመልጧችሁ የፕላስ ምልክቷን በመጫን ቤተሰብ ይሁኑ። 1 ሚሊዮን የን ለማሸነፍ 8 ተጫዋቾች በትምህርት ቤቱ ግቢ ውስጥ ባሉ የትኛውም ጥጋ ጥጎች መደበቅ ይችላሉ። በዚህም በ1000 የትምህርት ቤቱ ተማሪዎች ለ20 ደቂቃ ያህል በሚደረገው አሰሳ መገኘት ያልቻለ ብቻ ሚሊዮነር ሆኖ ይጨርሳል። እናንተ ብትሆኑ 1 ሚሊዮን የን ለማሸነፍ ምን ውስጥ ትደበቁ ነበር? ተጫዋች 1 ሴያ የጂምናዚየሙን መግቢያ ለመደበቂያነት መረጠ። በደረጃዎቹ ላይ ያለውን አረንጓዴ ምንጣፍ በማስረዘም በጡቦ የአበባ ማስቀመጫ ሰርቶ በውስጡ ተደበቀ። ከላይም ልክ እንደ ሌሎች አይነት ዳፖዲል አበቦችን ተከለባቸው። ተጫዋች 2 ኦካቤ ከመማሪያ ክፍል ህንፃ ውጭ ያለውን የመሬት መንቀጥቀጥ መከላከያ የብረት ክፈፍ አስተዋለ። ልክ እሱን የሚመስል ተመሳሳይ ክፈፍ በ1 ለ1 ሬሾ ሰርቶ ክፍት ቦታው ላይ ገጠመው። እናም ጥጉ ላይ የተፈጠረውን ክፍተት ለመደበቂያነት መረጠ። ተጫዋች 3 የጽዳት ዕቃዎች ክፍል ውስጥ በመግባት የሲንኩን የታችኛዋን ክፍል በሽፋን በመሸፈን ውስጡ ባለው ሰፊ ቦታ ተደበቀ። ተጫዋች 4 ኪኩታ በጂምናዚየሙ ጣሪያ ላይ ተማሪዎች በድንገት የመቷቸው ብዙ የቮሊቦል ኳሶች እንዳሉ አስተዋለ።
ስለዚህ ጭንቅላቱን የቮሊቦል ኳስ አስመስሎ ጣሪያው ላይ በአርምሞ ተቀመጠ። ተጫዋች 5 ካርተር በጤና ክፍል ውስጥ ያለውን የማሳጅ አልጋ ለመደበቂያነት መረጠ። እናም የአልጋውን የውስጥ ክፍል ለመደበቂያነት እንዲሆን አድርጎ አስተካከለው። ጥርጣሬ ላለመፍጠር በሚልም ፊቱን በአልጋው ቀዳዳ በኩል በማውጣት ፊቱን ጥቁር ቀለም ቀባው። ተጫዋች 6 ሴንሴይ በቤተ መጻሕፍት ውስጥ የተቀመጠ አንድ መምህር አገኘ። በመምህሩ ካፖርት ውስጥ በመደበቅ እጆቹን ብቻ ወጣ። ሲታይም የሞኝ አደባበቅ ይመስላል። ተጫዋች 7 ሳኩማ በስፖርት እቃዎች መጋዘን ውስጥ ከደረጃው በታች የመደበቂያ ቦታ ሰራ። ነገር ግን ይህ ብቻውን አስተማማኝ ስላልነበር የተማሪዎቹን ትኩረት ለመሳብ አንድ ሰው አሻንጉሊት ልብስ ለብሶ በተደረደሩ የስፖርት መስሪያ ምንጣፎች ውስጥ እንዲደበቅ አደረገ። የመጨረሻው ተጫዋች 8 ዋታናቤ ከመጫወቻ ሜዳው አጠገብ ያለውን መጋዘን መሰል እቃ ማስቀመጫ ለመደበቂያነት መረጠ። በመጋዘኑ መጨረሻ ላይ በግድግዳውና በእቃው መሃል ድብቅ ክፍል ሰራ። ከውስጥ ሆኖ ሲታይ ምንም አይነት ልዩነት አልፈጠረም። እንዲሁም አብሮት የሚደበቅ ሰው አዘጋጀ። ሰውየው በውጭ በኩል ባለው ቦታ ሲደበቅ፣ እውነተኛው ዋታናቤ ግን ውስጥ ላይ ተደበቀ። አሁን 8ቱም ተጫዋቾች ተደብቀው ጨርሰዋል። የ20 ደቂቃው የፍለጋ ጊዜ ሊጀመር ነው። እናንተ ባዮ ላይ ያሉትን ሁለቱን ቻናሎች ሰብስክራይብ እያደረጋችሁ ጠቅላላው ትምህርት ቤት ውስጥ ከተሰበሰቡ 1000 ተማሪዎች ፍለጋ አምልጦ እስከ መጨረሻው መደበቅ የሚችለው ማን ይሆን? ቆጠራው ሲያበቃ ተማሪዎቹ በግቢ ውስጥ ባሉ 4ቱ ማዕዘናት ለፍለጋ ተሰራጩ። የተደበቀበት የጽዳት ክፍል የመጀመሪያ በተማሪዎች የተሞላ ቦታ ሆነ። በጣም ሚስጥራዊ በሆነ ቦታ የተደበቀ ቢመስለውም ባልታሰበ ሁኔታ በሰከንዶች ውስጥ ተገኘ። እናም ጨዋታው በተጀመረ በ50 ሰከንዶች ውስጥ ተሰናባች በመሆን አዲስ ታሪክ ጻፈ። ይህ ሁኔታ ዳይሬክተሩን እንኳን ሳይቀር አዝናንቶታል። ብዙም ሳይቆይ ተማሪዎቹ ወደ ቤተ መጻሕፍቱ አመሩ እና መምህሩ የተቀመጠበት ጠረጴዛ ከፍለጋው አላመለጠም። በመምህሩና በሴንሴ መካከል ያለው ቅንጅት ግን የተሳካ አልነበረም። የመምህሩ የፊታቸው ገጽታና እንቅስቃሴ ተማሪዎቹን ስላጠራጠረ ሴንሴ እንዲጋለጥ አደረገው። በዚህም 6 ተጫዋቾች ብቻ በፍለጋ ሜዳው ላይ ቀሩ። እንደ ድል ሆኖ የሌሎቹ መደበቂያ አስተማማኝ ይመስላል። ነገር ግን ካርተር አደጋ ላይ ነው። የማሳጅ አልጋውን ከመጠን በላይ ስላሻሻለውና ፊቱንም ወደ ውጭ አውጥቶ ስለነበር ተማሪዎቹ ዝቅ ብለው ሲመለከቱ በቀላሉ አገኙት። ካርተርም ተሰናበተ። የዋታናቤ መደበቂያ ግን ያበደ ይመስላል። የገቡት ተማሪዎች የድብቅ ክፍሉን በር እንኳን አላገኙትም። ሴያም በአበባ ማስቀመጫ ውስጥ ሰላም ነበር። የሚያልፉ ተማሪዎች ምንም የተለየ ነገር አልታያቸውም። ብዙም ሳይቆይ ተማሪዎቹ ወደ ስፖርት መጋዘኑ ገቡ። ደረጃው ስር መፈተሽ ጀመሩ። ሳኩማም የሚጋለጥ ይመስላል። ነገር ግን ቀድሞ እንዲደበቅ ያደረገው ሰው በዚህ ሰዓት ጠቀመው። ተማሪዎቹ ምንጣፉን ሲከፍቱ ሰውየውን አገኙት። ነገር ግን በብስጭት አካባቢውን ለቀው ሄዱ። በዚህ ሁኔታ ሳኩማ ለጊዜው ተረፈ። በሌላ በኩል ግን ኦካቤ ችግር ላይ ወድቋል። ክፈፉን የሰራበት መንገድ ጉድለት ስለነበረበት ተማሪዎቹ ሲያንኳኩት የሚሰጠው ድምጽ ከእውነተኛው ብረት የተለየ ሆነ። ተማሪዎቹ ልክ ያልሆነ ነገር እንዳላውቀው ሲከፍቱት ኦካቤ ተገኘ። ከጨዋታውም ተሰናበተ። ይህ ተመሳሳይ ችግር በሴያ ላይም ደረሰ። ጡቦቹን አስመስሎ በትክክል ቢሰራም በእጅ ሲነካ ግን እውነተኛ አለመሆናቸው ያስታውቅ ነበር። በመጨረሻም ሴያ በደቂቃዎች ውስጥ ተይዞ ተሰናበተ። አሁን የቀሩት 3 ተጫዋቾች ብቻ ናቸው። እናም ለቀጣዮቹ 10 ደቂቃዎች ሳይገኙ መቆየት ይጠበቅባቸዋል። ኪኩታ አሁንም ከጂምናዚየሙ ጣሪያ ላይ ሆኖ ወደ ታች ይመለከታል። ሳኩማን በአሻንጉሊት መሳዩ ሰው አስቂኝ ሁኔታ ተማሪዎችን ከአካባቢው እያሸሸ ነው። በመጋዘን ውስጥ ያለው ዋታናቤ ምንም እንከን አይታይበት። እዚያ ብዙ የተመሰቃቀሉ እቃዎች ስለነበሩ ለመፈተሽ ብዙ ጊዜ ይወስዳል። እናም ተማሪዎቹ ትንሽ ፈትሸው ትተውታል። ሰከንዶች እየነጎዱ ነው። በሁለተኛው አጋማሽ ሁኔታው ተገላቢጦሽ ሆነ። በድል አድራጊነት ሲፈልጉ የነበሩ ተማሪዎች አሁን ግራ ተጋብተዋል። ምንም ፍንጭ ሊያገኙ አልቻሉም። ስለዚህ የፕሮግራሙ አዘጋጆች በመጨረሻው ሰዓት ጂምናዚየምና መጋዘን የሚሉ ቁልፍ ቃላትን እንደ ፍንጭ ሰጧቸው። ቢሆንም ግን የፍለጋው ክልል አሁንም በጣም ሰፊ ነበር። ግቢ ውስጥ መጋዘን ሊባሉ የሚችሉ ከ10 በላይ ቦታዎች አሉ። በጂምናዚየም ውስጥ የሚሯሯጡ ተማሪዎችም ኪኩታ ከላይ መሆኑን አላስተዋሉም። ጨዋታው እስኪያበቃ ድረስም ማንንም ማግኘት አልቻሉም። እናም 3ቱ ተጫዋቾች እስከ መጨረሻው ሳይገኙ በመቆየታቸው የ1 ሚሊዮን የኑ አሸናፊ ሆኑ።